እሺ ህዝበ ክርስቲያን እንዴት ቆያችሁ? እንግዲህ የሰንበት ትምህርት ቤት ደቀ መዛሙርት በምታዩአቸው መልኩ እግዚአብሔርን ቃል እያመሰገኑ ይገኛሉ። አዳም በገነት ሲኖር ከእንስሳት ከአራዊት ጋር በቋንቋም ይግባባልና ከአንበሳውም ጋር እንዲህ ጎን ለጎን ሆኖ ነበር የሚቀመጥ። በኋላ ግን እግዚአብሔር ጋር ሲጣላ እንዲህ ጠጋ ሲል አንበሳውም ካልበላው ይለዋል። ወደዚያ ወደ ነብሩ ሲሄድ ደግሞ ወደ ጓደኛው ያም ደግሞ አያችሁ ከእግዚአብሔር ጋር ስንጣላ ሁሉ ነገር ጋር እየተጣላን እንደሆነ ማወቅ አለብን። እሺ ህዝበ ክርስቲያን እንዴት ቆያችሁ? እንግዲህ የሰንበት ትምህርት ቤት ደቀ መዛሙርት በምታዩአቸው መልኩ እግዚአብሔርን ቃል እያመሰገኑ ይገኛሉ። ከዚህ ከፊት ለፊቱ ታቦተ ሕጉ እየወጣ ይገኛል። አሁን ከጥምቀተ ባህሩ ላይ እየደረስን እንገኛለን። በጣም ህዝበ ክርስቲያን ከምስራቅም ከምዕራብም ከሰሜንም ከደቡብም በአራቱ ማዕዘን ተሰብስቦ ይህንን ታቦተ ሕግ እያከበረ ይገኛል። እጅግ በጣም በሚያምር ሁኔታ ነው እየተከበረ ያለ። እንግዲህ መድኃኒታችን ኢየሱስ ክርስቶስ ሥጋውን በቆረሰበትና ደሙን ባፈሰሰበት በትምህርተ መስቀል ሁላችንም መላ ሰውነታችንን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል እግዚአብሔር በሀብት ስቦ በረድኤት አቅርቦ በመንፈስ ቅዱስ መግቦ ወደዚህ ወደ ቅድስናው አደባባይ ያመጣን። በቅድሚያ የተከበራችሁ የወረዳ ሰራተኞች እንዲሁ ሌሊቱን በሙሉ በቅዱሳን መላእክት ቋንቋ ገብታችሁ እግዚአብሔር አምላካችሁን ቅዱስ 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 የሰራዊት ጌታ እያላችሁ ስታመሰግኑ ያደራችሁ አይንተ እግዚአብሔር ካህናት፣ እንዲሁ በአገልግሎት የምትመስሉኝ ስዩማነ እግዚአብሔር ዲያቆናት፣ እንዲሁ ወደዚህ ወደ ቅድስናው አደባባይ ከባለ መስቀሉ ረድኤት በረከት እናገኛለን ብላችሁ ተስፋ አድርጋችሁ የተሰበሰባችሁ ማይበረ ምእመናን አባቶች ወምእመናት እናቶች፣ እንዲሁ በዓለሙ ርኩሰት ንጽሐ ባህሪያችሁ ያላደፈባችሁ ሕፃናት እስከ ሞትና እስከ መቃብር ድረስ በወደደን ባፈቀረን ተቀዳሚና ተከታይ በሌለው በአንድያ ልጁ በልዑል እግዚአብሔር ስም ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለው እንድንጠራው የፈቀደልን ልዑለ ባሕርይ መድኃኔዓለም በፈጠረው በሁለቱ ፍጥረት ሁሉ ስሙ ከምድር እስከ አርያም ድረስ የተመሰገነ ይሁን። ለቃል ርደት ለሥጋ መውጣት ምክንያት የሆነች እናታችን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብር ምስጋና ይሁን። እንኳን ለባለ መስቀሉ ክብረ በዓል በሰላም አደረሳችሁ። እንግዲህ ከዚህ በመቀጠል ፕሮግራሞች አሉ እያሉ ነው አባቶች። እንግዲህ ትምህርት ነው የሚሆን የመጀመሪያው መርሃ ግብራችን። እንግዲህ ትምህርት የሚሰጡን አንደበታቸው እንደ ማር እንደ ወለላ የሚጣፍጥ የብሉያትና የአዲሳት ትርጓሜ መጻሕፍት መምህር ኤርምያስ አለሙ ይሆናሉ። ለእርሳቸው የሚናገሩበትን አንደበት ለእኛ ሰሚ ዝነ ልቡና እግዚአብሔር አምላካችን ያድለን። ወደ መምህራን በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላከ እስራኤል ዘአንቀ አልባቢና ሀበ ዝክሩ ወመርሐ ልሳናቲና ሀበ አኮቴቱ ወስብሐቲሁ። ልቡናችንን አነቃቅቶ እሱን ለማሰብ ያበቃን፣ እግረ ሕሊናችንን አነሳስቶ እግረ ሥጋችንን አበርትቶ ከዚህ ቅዱስ አውደ ምሕረት እንድንገኝ ረዳን። የአባቶቻችን አምላክ ልዑለ ባሕርይ ቸሩ አምላካችን እግዚአብሔር በልብ አስበን በቃል ተናግረን ስለማንፈጽመው ስላደረገልን የቸርነት ሥራ ሁሉ ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። መሰረተ ሕይወት ጥንተ መድኃኒት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ከሞት ወደ ሕይወት ከሐሳር ወደ ክብር ከጨለማ ወደ ብርሃን ከሲኦል ወደ ገነት የተመለስንባት
ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ፊት የምታማልደን እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብር ምስጋና ይድረሳት። የእግዚአብሔር ባለሟሎች የሚሆኑ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በሙሉ እግዚአብሔር ባከበራቸው መጠን የከበሩ የተመሰገኑ ይሁኑ። ክቡራን ሊቃውንተ ቤተ ክርስቲያን፣ የየወረዳ ቤተ ክህነት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶች፣ እናቶች ከዚህ ከቅዱሱ አውደ ምሕረት ተሰብስባችሁ የእግዚአብሔርን ቃል ለመማር የተዘጋጃችሁ አባቶቻችን፣ እናቶቻችን፣ እህቶች፣ ወንድሞች፣ ሕፃናትም ሁላችሁም በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አረፈዳችሁ? እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ጥንተ ዝክረ ስቅለቱ አደረሳችሁ አደረሰን። እሺ እና እንደ እግዚአብሔር መልካም ፈቃድ እንማማራለን። ትምህርት ሲባል ሰማያን ጸጥ ብለው ሲሰሙ መምህር የማስተማር ፍላጎቱ ምስጢሩም ይገለጽለታል። የሰማያን እዝነ ልቡና ከሌላ ቦታ ከሆነ ምንድነው የሚባል አፍ ንባብ ይነዳ ልብ ጓዝ ያሰናዳ የሚባል ነገር አለ። እንደዚያ እንዳይሆን ለምንድነው ዛሬ ከቤታችን ወጥተን ወደዚህ የመጣ ነው? ታቦተ ሕጉን አክብረን እዚህ ለምን መጣን? እዚህ በመምጣታችን የምናገኘው ክብር ምንድነው? እዚህ ባንመጣ ኑሮስ ምን ይቀርብን ነበር የሚለውን የእግዚአብሔርን ቃል አትርፈን መሄድ ያስፈልገናል። ጊዜያችንን ሰውተን ስለመጣን እንደው በእውነቱ እግዚአብሔርን ማመስገን ይገባል አይደል? አሁን ሰሞኑን አልሰማችሁም? በማህበራዊ ሚዲያ ሰምታችኋል አይደል? እዚህ እንግዲህ በጣም ተገላቢጦች ነው ነገሩ። እዚህ ተማሩልን እየተባለ ልመና ነው። ሌላ ቦታ ደግሞ አስተማሪም መምህርም የጠፋበት እንኳን እንዲህ በአደባባይ ተሰብስበው የሚማሩና የሚያስተምሩ ሊገኙ ክርስቲያኖች በመሆናቸው ብቻ ሕፃናት ሕፃን የጸነሰች እናት አረጋውያን ከቤታቸው ቆልፈው ከዘጉበት በር እየተሰበረ አንገታቸው እንደ ዶሮ እየታረደ ነው ያለ አይደል? ስለዚህ እኛ እኮ እድለኞች ነን። እግዚአብሔርን አመስግነን መማር አለብን። ምክንያቱም በቃ ለትምህርት ህሊናችንን ማዘጋጀት ላለችው ደቂቃ ምንድነው መምህሩ ደክሞ እኛ ቁጭ ብለን ጊዜያችንን ሰውተን ማትረፍ ስላለብን እግዚአብሔር አምላክ ህሊናችንን ያዘጋጅልን። በመስቀሉ ጥልን ገደለ ይላል የምንነጋገርበት ኃይለ ቃል የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 16 ላይ ተጽፎ የሚገኝ የእግዚአብሔር ኃይለ ቃል ነው። ይህንን ኃይለ ቃል ጽፎ ያስቀመጠልን ብርሃነ ዓለም የሚባል ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ እንግዲህ የሱ ሥራ ተነግሮ ተዘርዝሮ አያልቅም። ስለሱ በአጭር ደቂቃ ነግራችኋለሁ። ምክንያቱም ምን መሰላችሁ? የምናስተምረው ትምህርት ትክክል መሆኑ እውነት መሆኑ የሚረጋገጥ በምንድነው ካላችሁ ጸሐፊውን ስናውቀው ነው አይደል? መድኃኒት ስትገዙ አብሮ መድኃኒት ስትገዙ የሆነች ወረቀት አብራ የለችም? እንደው ቋንቋ ሌላ ስለሆነች ብዙዎቻችን ያወተን እንደምንጥላታል። ያቺ ወረቀት ምንድናት? ይሄ መድኃኒት እንዲህ ነው ከዚህ ተቀምሟል እንዲያርጋችሁ ሰዱ የሚል ነው አይደል? ምንጩ ይታወቃል ማለት ነው። ማንዋል ነው። መጻሕፍትም እንደዚሁ ናቸው። የጸሐፊው ደግነት ከታወቀ ምን ይባላል? የመጽሐፉም ደግነት ይታወቃል ማለት ነው። ሐዋርያው ቅዱስ ጳውሎስ ብርሃን ማለት ነው። ሐዋርያው ቅዱስ ጳውሎስ ጨለማ የነበረውን ዓለም በትምህርቱ ያበራ ታላቅ አባት ነው። ስለዚህ በዚህ ኃይለ ቃል ላይ ተነስተን እንማማራለን። እንግዲህ ሁላችንም እዚህ ጊዜያችንን ሁሉ ነገራችንን ሰውተን የተቀመጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ስቅለቱን ለማክበር ነው። እንግዲህ በዛሬው ዕለት የጌታችን ኢየሱስ ክርስቶስ በዓለ ስቅለቱን ስናስብ ወደ ኋላ ተመልሰን ብዙ ነገሮችን መመልከት ያስፈልገናል። ጌታችን ኢየሱስ ክርስቶስ ለምን ተሰቀለ? ለምን ከመቤታችን ተወለደ? ለምን 33 ዓመት ከ3 ወር በምድር ላይ ኖረ ስንል ጌታችን ኢየሱስ ክርስቶስ እንዲወለድ ያደረገው የአዳም በደል ነው ብለናል። የአዳም በደል ማለት የሁላችንም በደል ነው። ስለዚህ አዳምን ለማዳን እግዚአብሔር አምላካችን ወደ ምድር መጥቶ ከእናታችን ከቅድስት ድንግል ማርያም ከተወለደ በኋላ 33 ዓመት ከ3 ወር ይችን ምድር እየተመላለሰ አስተምሯታል። የሚገርመው በጣም የሚያሳዝነው ነገር ግን ያው ጌታችን ኢየሱስ ይች ምድር አሁን ብዙ ጊዜኛ አልመቸን ሲል እናማርራለን አይደል? እንደው ይሄ ዘመን ይሄ ኑሮ ውድነት ግን ይች ምድር እንኳን ለኛ ለጌታችን ለኢየሱስ ክርስቶስ ራሱ የተመቸች አልነበረች። ፈጣሪዋን እንኳን በአግባቡ መቀበል አልቻለችም። ምድር ሲባል ብዙ ጊዜ መሬቱን እንዳይመስላችሁ የሰው ልጅ በሙሉ መቼም ታውቃላችሁ አይደል? 22 ስነ ፍጥረት ተፈጥሯል። ከ22ቱ ስነ ፍጥረት ሰውና መላእክት እግዚአብሔርን እንዲያመሰግኑ
አዋቂዎቹ ነው ተፈጥረዋል። 20ው ስነ ፍጥረት ዛሬም በተፈጠረበት ዓላማ ጸንቶ ነው ያለ። እንጨቱ ይሄ እንደተፈጠረ ይሄው እንጨት እየተፈለጥክ እየተቆረጥክ ኑር ተብሎ እየኖረ ነው። የበደሉ እንደገና በተገላቢጦሽ አይምሮ ያላቸው ሰውና መላእክት ናቸው። አስቡት እስኪ ማስተዋል የሚችሉት እንደገና ዕውቀት ያላቸው የሰው ልጆች ከእንስሳት ብሰው በድለዋል አይደል? ለዚህም ነው ትምህርት ያስፈልጋቸውና ጌታችን ኢየሱስ ክርስቶስ እንግዲህ ሲያስተምር ሲመክር ኑሮ በዕለተ ሐሙስ ማታ በጋ ፋሲካውን ለሐዋርያት ጋብዟቸዋል። በጋ ፋሲካውን ከጋበዘ በኋላ ደግሞ ቅዱስ ሥጋውን ክቡር ደሙን በጽርሐ ኒቆዲሞስ ሰጥቷቸዋል። ከዚያን ጊዜ ይጀምራል እንግዲህ የጌታ ሐዘኑ። መቼም ሰይጣን ማንኛውንም ሰው ይጠቀማል። ከ12ቱ ሐዋርያት ባንዱ በማንኛው ነው ሰይጣን ያደረበት? እስኪ ንገሩኝ። በማን ያደረ? በይሁዳ ነው። ይሁዳ ማለት ምን ማለት ይመስላችኋል? የስሙ ትርጓሜ ይሁዳ ማለት ታማኝ ማለት ነው። ታማኝ ሆኖ ግን ለጌታችን ለኢየሱስ ክርስቶስ ያልታመነ ነበር። አያችሁ፣ ብዙ ጊዜ ስማችንና ግብራችን አብሮ ላይ ሄድ ይችላል። ስማችንና ግብራችን በይሁዳ ውስጥ ሰይጣን ሲያድርበት እንግዲህ ይሁዳ ጌታን ለማሰቀል ምክንያት የሆነችው አንድ የ300 ብር የሽቱ ገዝታ አምጥታ በጌታ ራስ ላይ ስትደፋ ለምንድነው ይህን ያህል ገንዘብ ያባከነች አለ ይሁዳ። እንግዲህ ሰይጣን ሲገባ በነገራችን ላይ ሰይጣን ነው ይውላ ይመጣ ለበጎ መስሎ ነው። ለምን ሲባል ይሄ ገንዘብ እኮ ተሽጦ ለችግረኞች ቢሰጥ ጥሩ ነበር አለ ይሁዳ። የይሁዳ ሐሳብ ትክክል ይመስላችኋል? በይሁዳ ውስጥ ሲያድር ይሁዳ ከዚያ ከ10 አንድ ገንዘብ ያዥ ተደርጎ ተሹሞ ነበረ። የጌታችን የኢየሱስ ክርስቶስን ቸርነት ልንገራችሁ። ሰው ገንዘብ ያዥ የሚመረጥ ታማኝ የሆነ ሰው ነው ሌባ የሆነ ሰው እና ይሁዳን እንግዳ ለምን መረጠው ጌታ? ለመሆኑ ይሁዳ የገንዘብ ችግር ነው ያለበት ወይስ የገንዘብ እጥረት የሚለውን መመልከት ያስፈልጋል። ከኛ ጋር ህይወት ጋር ስለሚሄድ አሁን ብዙ ጊዜ ሁሉም ሰው ገንዘብ ቢያገኝ ይወዳል። በእውነቱ ገንዘብ ቢያገኝም ጥሩ ነው። ግን የሁሉም ሰው ችግር ተመሳሳይ እንዳይመስላችሁ። አንዳንዱ ሰው የገንዘብ ችግር አለበት፣ አንዳንዱ ሰው ደግሞ የገንዘብ እጥረት ችግር ነው ያለበት። ሁለቱ በጣም የተለያዩ ናቸው። የገንዘብ እጥረት ማለት አለው፣ ነገር ግን ቤት መስራት ይፈልጋል፣ ሌላ የተሻለ ሱቅ ሊኖረው ይፈልጋል፣ መኪና ሊኖረው ይፈልጋል። የገንዘብ ችግር የሚባል ደግሞ ሊበላው ያጣ ነው። አያችሁ፣ እኛ ከየትኛው መደብ እንዳለን ራሳችንን መመርመር አለብን። ብዙ ጊዜው ሁሉም እኩል አድርጎ ስለሚያማርር ማለት ነው። የገንዘብ እጥረት ለምሳሌ አንድ ሰው አንድ መኪና ካላስቀጠቀጥኩ ብሎ እሪ የሚልና ማታ የሚበላው የሚቀምሰው ያጣ ሰው የሚያዝኑት ሐዘን ተመሳሳይ ነው አይደለም፣ ይለያያል። ስለዚህ ብዙዎቻችን የገንዘብ እጥረት ነው ያለብን። ገንዘብ የለንም የምትሉም ከሆነ ደግሞ አካላችን አለ ከምንም ገንዘብ በላይ የሆነ ሰርተን ልናገኝበት የሚገባ። ምክንያቱም ሳይሰሩ እግዚአብሔርን መለመን በደል ነው። በዚህ በድርሳነ ሚካኤል ያለ አንድ ቅዱስ ሚካኤልን የሚያምን ሰው ነው እና እየሄደ ሁሉ ጊዜ ሚካኤል ገንዘብ ስጠኝ፣ ሚካኤል ገንዘብ ስጠኝ እያለ ሁሉ ጊዜ ይለምናል። ኋላ ቅዱስ ሚካኤል መጣና አይቴኑ ተግባረከ ዘባርክ ለካ። እሺ ምኑን ልባርክልህ? እስኪ ጥቂት ስንዴ ነገር ካለ አምጣ ሲባል የለኝም አለ። እስኪ ብር ነገር የለኝም እኮ ካልሰራ ምኑን ልባርክልህ አለው ይላል ቅዱስ ሚካኤል። በኋላ ከቤተ ክርስቲያኑ ገንዘብ ተበድሮ ነግዶ አትርፎ ቤተሰቡን የሚረዳ ሆኗል። አያችሁ፣ እግዚአብሔር እኛን ለመርዳት ምክንያት ይፈልጋል። እኛ ቁጭ ብለን ዝም ብለን 24 ሰዓት የሚገባንን ሳናደርግ ሳናደርግ እግዚአብሔርን አድርግልን ብንለው አያደርግልንም። እና ይሁዳም የገንዘብ ችግር ሳይሆን የገንዘብ እጥረትና የገንዘብ ፍቅር ነው ያለበት። በዚያ ምክንያት እንግዲህ ያው ጌታችን ኢየሱስ ክርስቶስን በመሳም አሳልፎ ለአይሁድ ሰጥቶታል። በጣም የሚያሳዝን ነው። የይሁዳን ነገር ስንመለከተው ከብዙዎቻችን ሕይወት ጋር ተመሳሳይ ሊሆን ይችላል። በቤተ ክርስቲያን ሁሌም እንደምንናገረው የሰው መጀመሪያው ሳይሆን መጨረሻው ነው የሚታይ ብለናል። መጀመሪያ ዘማዊ ሊሆን ይችላል፣ ሌባ ሊሆን ይችላል፣ ሰው ገዳይ ሊሆን ይችላል፣ ማንኛውንም በደል የሚሰራ ሊሆን ይችላል። እግዚአብሔር ግን በመጨረሻ ጻድቅ ከሆነ ያ ሰው ወደ ንስሐ ከተመለሰ ይቅር ይለዋል። በዚህ በማቴዎስ ወንጌል ምዕራፍ 20 ላይ አንድ ታሪክ አለ። ሰውየው ሰራተኛ ሊገዛ ወደ ገበያ ሄደ ይላል። አንድ ሰዓት ላይ ሄደና ሰራተኞችን በአንዳንድ ዲናር ተዋውሎ አመጣቸው። 3 ሰዓት ላይ ደግሞ ሲሄድ ሌሎች ሰራተኞች ቆመዋል፣ እነሱንም አመጣ። 6 ሰዓትም ሲሄድ ደግሞ በአጋማሹ ሌሎች ሰራተኞች ቆመዋል፣ እነሱንም አመጣ። 9 ሰዓትም አመጣ።
11 ሰዓት ላይ ሲሄድ በሀገራቸው 12 ሰዓት ላይ ነው ሰራተኛ የሚለቀቅና 1 ሰዓት ቀርቶ ልክ 11 ሰዓት ላይም ሲሄድ ሰራተኞች ቆመዋል። ለምንድነው ስራ የማሰሩት ሲላቸው አይ መጥቶ የተባባለን ሰው የለም አሉት ይላል። ኑ ሂዱ ወደ ወይኔ ቦታ ሂዱና ስሩ የቀናኝን እሰጣችኋለሁ አላቸው ይላል። ከዚያ ሂደው ሲሰሩ 12 ሰዓት ላይ ደረሰ። እዚህ ላይ በኋላ ምን አለ? ያንን ገንዘብ ቤቱን ጠራና ደሞዛቸውን ስጣቸው አለ። እና ስትሰጥ አለ ከኋላዎች ከመጡ ጀምረ ስጥ አለው። እንዴት አይነት ህግ ነው ተመልከቱ። 1 ሰዓት የተገዙት በማለዳው 1 ሰዓት ይሄዱት አሉ። 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 12፣ 11 ሰዓት ይሄዱዋል። በኋላ ለመጡት መጀመሪያ ስጥ አለ። የሚገርመው ደግሞ እንደ መጀመሪያ 1 ሰዓት ላይ እንደተቀጠሩት አንድ ዲናር ስጣቸው አለው። ደግሞ ይሄ አግባብ ይመስላችኋል? አይመስላችሁም? አንደኛ 1 ሰዓት የሰራ ሰውና 12 ሰዓት የሰራ መጀመሪያ 1 ሰዓት ለሰራው መስጠት፣ በኋላ ደግሞ እኩል ዋጋ መስጠት። በኋላ 1 ሰዓት ሄዱ ታንጎራጎሩ ይላል። እኛ ቀኑን ሙሉ ፀሐይ ሲቀጠቅጠን ስንሰራ ውለን አሁን ከመጡት ሰዎች ጋር እንዴት ዋጋ እናገኛለን? አለን አይደል? አንዳንድ ሰዎች እንደው በሰው ጽድቅ በእግዚአብሔር ስራ ገብተን የምንፈርድ እገሌማ እንደው ከጸደቀ በስማ የምንል ማለት ነው። በእግዚአብሔር ስራ ገብተን የምንፈርድ እና እኛ ሰዎች ሲያንጎራጉሩ ምን አላቸው መሰላችሁ? በስንት ነው የተባባልኳችሁ? በአንድ ዲናር። ምን ሰዓት ልሰሩ? ቀኑን ሙሉ ልሰሩ እኮ ይሄው አንዳንድ ዲናራችሁን ይዛችሁ ሂዱ። እነዚህን ደግሞ እንደፈለኩ ብሰጣቸው እናንተ ምን አስጨነቃችሁ? ገንዘባችሁን አላስቀረውባችሁ። እኔ በገንዘብ ማዘዝ አይገባኝም ወይስ እናንተ ምቀኞች ናችሁ አላቸው ይላል ጌታ በምሳሌ ሲናገር። ይሄ ምሳሌው ምን መሰላችሁ? 1 ሰዓት የተገዙት ማለት በ40 ቀን በ80 ቀን ልጅነትን አግኝተው ክርስቲያን የሆኑት ናቸው። በ11 ሰዓት የመጡት ግን በፍጻሜ ዘመናቸው እግዚአብሔር በተለያየ መንገድ አስተምሯቸው ወደ ቤተ ክርስቲያን የተመለሱ ሰዎች ናቸው። እነዚህ ሰዎች ከመጀመሪያዎቹ ክርስቲያኖች ጋር እኩል የሆነ ዋጋ አላቸው። ለምን? እግዚአብሔር ምንን ስለሚመለከት ነው? ፍጻሜን ስለሚመለከት። እግዚአብሔር ፍጻሜያችንን ያሳምርልን እና ይሁዳ ፍጻሜው በጣም የሚያሳዝን ነው። እንግዲህ ይሁዳ ተጸጽቷል። ጥሩ ነገሩ ተጸጽቷል። አሳዛኝ ነገሩ ግን ጸጸቱ አግባብ አልነበረም። አሁን ጸጸት ሲባል ንስሐ ሲባል ሁለት አይነት ጸጸት አለ። ይሁዳ እግዚአብሔር በአምላክነቱ ይድናል ብሎ ካስያዘው በኋላ እንደማይለቁት ሲያውቅ ሂዶ ልቀቁልኝ ሲላቸው አንተ ከኛ ጋር ምን አለ? ገንዘብን ሰተናል፣ ምን ፈልገውን ሰተናል ወግድ ሲሉት ተናዶ ያንን ገንዘብ እንኳን በትኖት ነው ሄደ። የሰይጣን ክፋቱ ምን መሰላችሁ? ያንኑ የኃጢያቱን ገንዘብ እንኳን እንዳይበላ አደረገው። ጌታውን ሽጦ ያገኘውን እንኳን እንዳይመገብ አድርጎታል። በኋላ ያው ታንቆ ለመሞት ሞከረ። ዛፎቹ እንኳን ቢመክሩት አልመለስም አለ። እግዚአብሔር ደግሞ ምህረቱ እንደ ውቅያኖስ ባህር ተዝቆ የማያልቅ አምላክ ነው እንጂ ፈያታዊ ዘየማንን በአንዲት ሰዓት ጸሎት ይቅር ሲለው አላየንም። ይሁዳማ እንግዳ እኮ ቀድሞ ድውይ ይፈውሳል፣ ሙት አንስቷል፣ ተአምር ሁሉ አድርጎ ነበረ። ግን ወደ ሲኦል ወረደ። ፈያታዊ ዘየማን ግን 40 ዘመን ሙሉ ሲሰቅል ሲቀማ ሲገድል የነበረ በመጨረሻዋ ሰዓት ሲያምን እግዚአብሔር አምላክ ይቅርታውን አብዝቶለታል። እግዚአብሔር ይቅርታውን ያብዛልን እና ከዚህ በኋላ እንግዲህ ጌታችን ኢየሱስ ክርስቶስ በይሁዳ ፊት አውራሪነት እየመሩ አምጥተዋቸዋል። ያን ጊዜ ጌታ ሐዋርያቱን ይዞ ሶስቱን ባለሟሎችን አቅርቦ አንድ ነገር ብሏቸዋል። ከእኔ ጋራ ትጉ ብሏቸዋል። አዎ አያችሁ፣ ከማን ጋር ነው የተባለ? ከእግዚአብሔር ጋራ ልንተጋ ያስፈልገናል። ያን ጊዜ መከራ እየመጣ እያለ ሐዋርያት አንቀላፍተው ነበር። እኛውን አላንቀላፋንም። መከራው እያንኳኳ ደጃችን ድረስ እየመጣ አይደለም? አባቶች ሲናገሩ ምን ይላል? ዳር ሲፈታ ምንዳ መሃል ዳር ይሆናል ነው የሚባል። ዳር ሲፈታ መሃል ዳር ይሆናል ይባላል። አያችሁ፣ ቀድሞ በሩቅ እንሰማው የነበረ አሁን የክርስቲያኖች መከራ እያለ እየገፋ እዚህ የማይደርስ እንዳይመስላችሁ። እግዚአብሔር ያርቅልን እንጂ ይመጣል። እኛ ግን ምን ሆነናል? ተኝተናል። እንደ ክርስቲያን እንኳን አንድነት የለንም። እንደ ክርስቲያን እንኳን ህብረት የለንም። እንደ ቤተ ክርስቲያን የጋራ የሆነ ድምጽ እንኳን የለንም። የኛም ቤት መጥቶ እስከሚያንኳኳ ድረስ እየጠበቅነው ነው። ሐዋርያት አይሁድ ጎመድ ይዘው ሰይፍ ይዘው ገጀራ ይዘው የጦር መሳሪያ ይዘው ሲመጡ እነ ጴጥሮስ እያንቀላፉ ነበረ። ጌታ ሄዶ ምን ብላቸው? ከእኔ ጋራ ትጉ አላቸው። ከእግዚአብሔር ጋር ልንተጋ ያስፈልገናል። አሁን ብዙዎች ከሰይጣን ጋር የሚተጉ አሉ አይደለ?
24 ሰዓት በራቸውን ዘግተው ሀገርን፣ ቤተክርስቲያንን፣ ሃይማኖትን እንዴት ማጥፋት እንዳለባቸው ከሰይጣን ጋር 24 ሰዓት እየተጉ ነው ያሉ። እኛ ደግሞ ከእግዚአብሔር ጋር ከተጋን ከእነሱ ጋር ካለው እኛ ጋር ያለው ይበልጣል። ስለዚህ በእግዚአብሔር ኃይል ድል እንነሳለን። ያንን ምን ስናደርግ ነው? ተግተን ስንጸልይ ማለት ነው። ተግተን ስንጸልይ ከኔ ጋር ትጉና ጸልዩ ከመኢትባኡ ውስተ መንሱት ነው ያላቸው። እዚያ ላይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ተብሏል። ሰው ጸሎት ካቋረጠ ወደ ፈተና ይገባል። ስጋዊ ፈተና ደግሞ ወደ መንፈሳዊ ፈተና ተሸጋግሮ ሃይማኖቱን ሊያስክደው ማንነቱን ሊያስቀይረው ይችላል። ከዚህ ላለመድረስ እኛ ጽናት ስለሌለን እንደ ሰማዕታት፣ እንደ ጻድቃን፣ እንደ ቅዱሳን መከራውን በጽናት ታግሰን ማለፍ የምንችልበት አቅም ስለሌለን ምን ማድረግ ይቻላል? ኢታባነ እግዚኦ ውስተ መንሱት፣ አቤቱ ወደ ፈተና አታግባን እያልን መጸለይ ያስፈልጋል። እግዚአብሔር አምላክ ከፈተና ይጠብቀን። ከዚህ በኋላ እንግዲህ ማናቸው አይሁድ መጥተው ጌታን በግራም በቀኝም እንደ ሌባ እንደ ወንበዴ ይዘውታል ማለት ነው። እና ጌታችን አልሸሸም። መከራው ሲመጣ ይኸውላችሁ መከራ ሲመጣ የበቁ ሰዎች የሆኑ እንደሆነ ጽናት ያላቸው የሆኑ እንደሆነ መከራውን መታገል ያስፈልጋል። አቅም የሌለው ሰው ግን ዝም ብሎ በራሱ ተነሳስቶ እኔ ክርስቲያን ማን ያሸንፈኛል ብሎ መከራ መጋፈጥ በራሱ ኃጢአት ነው። አቅም የሌለውን ማለት ነው። እና ጌታችን አልሸሸም፣ ግን አንድ ቃል ተናግሯል። ምን ብሏል መስሏችኋል? ህድግዎሙ ለእሙንቱ፣ እነዚህን ተዋቸው ብሏል። አያችሁ አይደለ? እግዚአብሔር ቸር እረኛ ቸር ጠባቂ የምንለው ለዚህ ነው። እነዚህን ተዋቸው ብሎ እኛን የሰዎችን ልጆች ከመከራው አሸሽቶ እሱ ምንም ኃጢአት የሌለበት የባሕርይ አምላክ ሲሆን መከራውን ተቀብሎልናል። እነዚህን ተዋቸው አለ። ለምን ከተባለ ሐዋርያት ያን ጊዜ መንፈስ ቅዱስ ሳይወርድላቸው ይፈሩ ነበረ። አይሁድ የአይሁድ ግርማ ያስፈራቸው ያስጨንቃቸው ስለነበረ መከራውን መታገስና መጽናት ስለማይችሉ እነዚህን ተዋቸው አለ። እግዚአብሔር አምላክ ዛሬም እኮ እየተጋረደልን ነው አይደለ? የተለያየ መከራ እንደ ሀገርም እንደ ሌላም የመጣብንን ሃይማኖት የሌለ የመጣብንን መከራ በሙሉ እግዚአብሔር አምላክ እነዚህን ተዋቸው ብሎ አሳልፎልናል። አሁንም መከራውን ያሳልፍልን። ከዚህ በኋላ ጌታን እያዳፉ እንግዲህ ወደ ጨለማው ፍርድ ቤት ወስደውታል። በሌሊት ወደ ሊቀ ካህናቱ ወደ ሐናና ወደ ቀያፋ እያመላለሱ በኋላ በነግ ከጲላጦስ ፊት አቁመው ባጭሩ ልጨርስላችሁ ነው። ፀሐይ ላይ ተቀምጣችኋል። ከጲላጦስ ከፍርድ አደባባይ ላይ የጲላጦስን የፍርድ ሂደት ልንገራችሁማ በጣም ስለሚጠቅም ማለት ነው። ጲላጦስ እንግዲህ በይሁዳ ላይ በኢየሩሳሌም ላይ ተሹሞ ያለ ገዥ ነው። ጌታችን ኢየሱስ ክርስቶስ ከጲላጦስ ፊት ቆሟል። ዮሐንስ አፈወርቅ ሲናገር እልፍ አእላፍ መላእክት ከፊቱ የሚቆሙለት ጌታ ከአንድ የአውራጃ ገዥ ከጲላጦስ ፊት ቆመ ይላል። የእግዚአብሔርን ቸርነት ተመልከቱ። ዓለምን በመሃል እጁ የያዘ ጌታ ከጲላጦስ ፊት ቆመ። ጲላጦስ መረመረው። አንተ ምንድነህ? ንጉሥ ነህ ይለዋል ሲል ጌታ መንግስቴ ከዚህ ዓለም አይደለችም። አዎ የእግዚአብሔር መንግስቱ ከዚህ ዓለም አይደለችም። ሁሉም የእግዚአብሔር መንግስት ነው። ነገር ግን የእሱ መንግስት ሰማያዊ ነው። ጲላጦስ መረመረና ንጹህ መሆኑን አወቀ። ልብ በሉልኝ፣ ንጹህ መሆኑን ጌታ አውቋል። ለዚያም ነው በኋላ ምን አለ መሰላችሁ? እነዚያ አይሁድ እጅግ በጣም አሲረው እንደመጡ እንደማይለቁት ሲያውቅ በዓሉ ፋሲካ ነበርና እንደ ልማዳቸው ምን አላቸው? አንድ ሰው ልፈታላችሁ ልማድ አለኝ፣ ስለዚህ ኢየሱስን ልፍታላችሁ ሲላቸው አይቻልም አሉ። እና ማንን ልፍታላችሁ? በርባንን ፍታልን። ወበርባንሰ ሊቀ ፈያቱት ይላል። ይሄ በርባን የሚባለው ሰው ምን አይነት ሰው መሰላችሁ? ሰውን በጫካ እየደፈጠ የሚገድል የሰው ገንዘብ የሚቀማ ቤት የሚያቃጥል ነው። አያችሁ? ኢየሱስ ክርስቶስስ ምንድነው? ቤት ለሌላቸው ቤትን የሚሰጥ፣ አይን ለሌላቸው አይን የሚሰጥ፣ እጅ ለሌላቸው እጅ የሚሰጥ፣ እግር ለሌላቸው እግር የሚሰጥ። በርባንስ እጅ ያላቸውን እጃቸውን የሚቆርጥ፣ አይናቸውን የሚያጠፋ፣ ነፍሳቸውን የሚያጠፋ፣ ቤታቸውን የሚያቃጥል። ጌታ ምንድነው? እህል አበርክቶ የሚያበላ። በርባን ምንድነው? የሰውን ገንዘብ የሚቀማ። እና ህጉ አግባብ ይመስላችኋል? አያችሁ? በርባን ማለት ማን ይመስላችኋል? በርባን ማለት እኛ ሁላችን ነው። በደል ያለብን በእኛ ፈንታ እኛ ተፈተን ክርስቶስ ታስሮልናል። አያችሁ? በርባን የተባለ የሰው ልጅ ነው፣ ሌላ ሰው እንዳይመስላችሁ። በርባን ይፈታ ተባለ። አያችሁ? እንኳንም በርባን ተፈታ። በርባን መታሰሩ ለኛ ይጠቅመናል። የበርባን መታሰር የበርባን መሰቀል ለሰው ልጅ ምንም ጥቅም የለውም። ነገር ግን አያችሁ ንጹህ ታስሮ ወንጀለኛው ተፈታ። እግዚአብሔር አምላክ ንጹህ ባሕርይ ለኛ ተሰቅሎ እኛን ኃጢአተኞችን ከኃጢአት እስራት ፈታን። እግዚአብሔር አምላክ ሁላችንም ከኃጢአት እስራት ይፍታን።